አንድን ክፍል ለማጽዳት እንደገባችሁ አስቡ። አቧራውን ታጠራላችሁ፣ በመድኃኒት ትተነፍሳላችሁ። ከዚህ ቀን በኋላ ግን ለህይወታችሁ በሆስፒታል ውስጥ የምትታገላችሁ እንደሆናላችሁ። ምንም አይጥ አልነካችሁም፣ ምንም አልነከሳችሁም፣ የገደላችሁ ነገር የለም፣ አየሩ ብቻ ነው። ይህ ነው የሃንታ ቫይረስ አስፈሪ እውነታ። በየቀኑ ሚሊዮኖች ሰዎች ወደ ገቡባቸው ቦታዎች ውስጥ የተደበቀ አደገኛ ቫይረስ አለ ማለት ነው። ይህ ከሁሉ የሚያስፈራው ችግር ነው። እስከ መጨረሻ ተመልከቱ። ምክንያቱም ሰዎች እንዴት እንደሚያዙ በፍጹም ጭላ ማለት የለባቸው ምልክቶች እና ቀላል የሚመስለው የጽዳት ስህተት እንዴት ወደ ሞት አደጋ እንደሚወስድ ሁሉንም እናሳያቸዋለን። እንደምን ቆያችሁ? ዛሬ የምንነጋገረው ስለ ሃንታ ቫይረስ ነው። ይህ ሃንታ ቫይረስ ዛሬ በዓለም ላይ በጣም ተስፋፋ ነው ተብሎ ከሚፈሩት ቫይረስ ህመሞች ሁሉ አደገኛ የሆነ ነው። ይህ በአይጦችና በሌሎች ትንንሽ አይነት እንስሳት የሚተላለፍ አደገኛ ቫይረስ ነው። ምንም እንኳን ብዙዎችን ሰዎች የማያጠቃ ቢሆንም አንዴ ከያዘ ግን በጣም ከባድ ሊሆን ይችላል። የሚያስፈራው ነገር ይህ ነው። የመጀመሪያዎቹ ምልክቶች እንደ ኢንፍሉዌንዛ ወይም ጉንፋን ይመስላሉ። ስለዚህ ብዙ ሰዎች ችላ ይሉታል። አደገኛ እስኪሆን ድረስ አያውቁትም። ሃንታ ቫይረስ አንድ ብቻ የሆነ በሽታ አይደለም። በዓለም ዙሪያ በአይጦች የሚሸከሙ የቫይረስ ቡድኖች ናቸው። ብዙ ናቸው ቫይረስ ቡድኖቹ። በአሜሪካ አካባቢ ከባድ የሳምባ በሽታ ላይ መጣ ይችላል። በአውሮፓና በእስያ ደግሞ ኩላሊትን የሚጎዳ አይነት ችግር ላይ መጣ ይችላል። ቫይረሱ በአይጦች ውስጥ ይኖራል፣ ነገር ግን እነሱን አያሳምምም። ሰዎች ግን ሊያዙ የሚችሉት አንደኛ በአይጥ ሽንት፣ በፍግ፣ በምራቅ ወይም በተበከለ አቧራ አማካኝነት ነው። እነዚህ እንግዲህ በአይጥ ሽንትም በፍግም በምራቅም አቧራው ከተበከለ ይህንን በምንተነፈስበት ሰዓት ነው የምንያዘው ማለት ነው። ይህንን በደንብ አድመጡት። ብዙ ሰዎች የሚያዙት በመተንፈስ ብቻ ነው። ከሰው ወደ ሰው በቀላሉ አይተላለፍም። አየር ውስጥ ያለ ቫይረስ ብቻ ህይወትን ሊያጠፋ ይችላል ማለት ነው። አብዛኛው ጊዜ ሰዎች የሚያዙት ለረጅም ጊዜ ዝግ ብለው በቆዩ ቦታዎች ውስጥ ነው። ለምሳሌ አንዳንድ ጊዜ ቤቶችን የሚያጸዱበት ጊዜ ጋራዦችን፣ ጎተራዎችን፣ መጋዘኖችን ወይም የተተዉ ህንፃዎችን እናጸዳለን በሚሉበት ሰዓት ነው። አይጦች ለወራት የሚኖሩበት ክፍሎች ሊሆኑ ይችላሉ። ብዙ ሰዎች ወዲያውኑ መጥረግ ይጀምራሉ። ያ ትልቅ ስህተት ነው። መጥረግ ወይም ቫኪዩም መጠቀም ቫይረሱን ወደ አየር ያነሳል፣ እንዲነሳ ያደርገዋል። ከዚያም በቀላሉ በትንፋሽ ወደ ሰውናችን ውስጥ ይገባል ማለት ነው። መጀመሪያ ላይ ሃንታ ቫይረስ ቀላል ይመስላል። የመጀመሪያ ምልክቶቹ ትኩሳት፣ ራስ ምታት፣ የጡንቻ ህመም፣ ድካም፣ ማቅለሽለሽ እና ብርድ ማለት ናቸው። ልክ እንደ ኢንፍሉዌንዛ ወይም እንደ ጉንፋን ይመስላል ማለት ነው። ግን ከጥቂት ቀናት በኋላ ሁኔታው በፍጥነት ይቀይራል። ከ1 ሳምንት እስከ 8 ሳምንት ድረስ መቆያ ጊዜው ሊከሰት ይችላል። ሳምባው በፈሳሽ ሊሞላ ይችላል። ሰውየው ከባድ ሳል፣ ደረት ጭንቀት፣ ውጥር አድርጎ መያዝ፣ ከባድ የመተንፈስ ችግር ሊኖረው ይችላል። አንዳንድ ሰዎች በጣም በፈጣን ሁኔታ ይባባሳሉ በአንዳንድ ሰዎች ላይ። ስለዚህ ፈጣን የህክምና እርዳታ ሊያገኙ ሊያድናቸው ይችላል እና ቶሎ ፈጣን ህክምና ማግኘት አለባቸው። መልካም ዜና አለው ይህ ነገር። ቀላል ጥንቃቄዎች ባደጋው በጣም ያሳንሱታል። ጥንቃቄ ማድረግ ነው። ሁልጊዜ ጥንቃቄ ከተደረገ መከላከል ካደረግን በሽታው እኛ ጋር ላይደርስ ይችላል። በፍጹም የማታደርጉት ነገሮች አሉ። ደረቅ የአይጥ ፍግ መጥረግን፣ ቫኪዩም መጠቀም፣ አየር ጠረግን የምናነሳውን ወይም አቧራ ማነሳሳትን አስፈላጊ አይደለም። ስለዚህ ምን ማድረግ አለብን ማለት ነው? መስኮቶችን መክፈት አለብን። ምንጊዜም ቤታችን ስንጠርግ ክፍሉ አየር እንዲገባ ማድረግ አለብን። ጓንትና ማስክ መጠቀም አለብን። ፍግን በኬሚካል ወይም ደግሞ በበረኪና መርጨት አለብን። ከዚህ በኋላ ማጽዳት ይኖርብናል። ትንሽ ጥንቃቄ ትልቅ ህይወትን ሊያድን ይችላል። ሃንታ ቫይረስ ከሁሉ የሚያስፈራው ቀላል የሚመስሉ ነገሮች እንኳን አደገኛ ሊሆኑ መቻላቸው። ክፍል ማጽዳት፣ ቤት መክፈት፣ አቧራ መጥረግ ሰዎች በቀኑ የሚያደርጉት ነገር ነው። ግን እውቀት ህይወትን ያድናል። ቀጣዩ ጊዜ አይጥ የኖርበትን ቦታ ለማጽዳት ስትገቡ አስታውሱ፣ አደጋው የሚታይ አይደለም። የምትተነፍስ አየር ሊሆንም ይችላል። ስለዚህ ትልቅ ጥንቃቄ ማድረግ ያለብን በምናጸዳበት ሰዓት አንደኛ አካባቢውን ማርጠብ አለብን። ሁለተኛ አረጠብንም ደግሞ በበረኪና ብሊች የምንለው በበረኪና አካባቢውን ማራስ አለብን። መስኮት መከፈት አለበት። አየር እንዲገባ ማድረግ አለብን። ማስክና ጓንት ማድረግ አለብን። ከጠረግነው በኋላ ግን ይሄ ችግሮች ሊቀልሉ ይችላሉ ማለት ነው። ይህ ቪዲዮ ጠቃሚ ከሆነላችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሌሎች አጋሩት። ለምን ይሄ መረጃ
የአንድን ሰው ሕይወት ሊያድን ስለሚችል ጥንቃቄ እንድታደርጉ እንጠይቃለን። እናመሰግናለን። በሰላም ቆዩ።